ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የካቲት 28 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን የሃይማኖት ግጭትን ይመለከታል። በባለፉት ጊዜያት በጠለስ ሚዲያ አገዛዙ የሃይማኖት ግጭት ለመቀስቀስ እየሞከረ መሆኑን ስንገልጽ ነበር። በማንነት ፖለቲካ ላይ የሃይማኖት ፖለቲካ ጨምሮ ሀገሪቱን ለማንደድ ጥረት እያደረገ ነው እያል በተከታታይ ፕሮግራም ስንሰራ ነበር። ያንን ፕሮግራም ስናዘጋጅ የነበረው ርዕስ ስላጠን አይደለም እና አብይ አህመድን የኦህዴድን ቀጣይ ዕቅድ በመረዳታችን ነበረ። አንዳንድ ሲያደርጋቸው የነበሩ ነገሮች በአጠቃላይ ሲታዩ ከአንዱ ሃይማኖት በመወገን ሌላኛው ሃይማኖት ላይ ለመዝመት አቅዷል ብልጽግና እያልን ስንናገር ነበር እና ስንናገር የነበረው አሁን ላይ መከሰት ጀምሯል። ለምሳሌ ያህል በጎንደር ከተማ በትናንትናው ዕለት አንድ ኢማም ማስገደሉ ተሰምቷል። በጎንደር ከተማ የመስጂድ ኢማም የነበሩት ኡስታዝ መሐመድ ዘይኑ በታጣቂዎች ተገደሉ የሚል ዜና እየተንሸራሸረ ይገኛል። በምስራቅ ሐረሲ ከ25 በላይ ኦርቶዶክሳውያንን ካስገደለ በኋላ ተጠቂ የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጥቂ ሆና እንድትታይ በትናንትናው ዕለት ጎንደር ላይ ሌላ ግድያ ፈጽሟል። እኔ የሃይማኖት ግጭት ለመቀስቀስ ሲያስብ ግጭት ለመቀስቀስ ሲያስብ የአገዛዝ ጎንደርን ለምን እንደሚመርጣት ግልጽ አይደለም። ምን አይነት መልእክት ማስተላለፍ እንደሚፈልግም ግልጽ አይደለም። እስኳር ግን ይሄ ጉዳይ አይታየውም። አብይ አህመድ ሁሌ ጎንደር ሙስሊም ጠል ተደርጋ እንድትታይ የሃይማኖት ግጭት ሁሌ ሙስሊሞች ተጠቂ ሆነው እንዲታዩ የሚሰራውን ሴራ እሱን ሲያወግዝ አታይም። አባቴ እንደውም የሴራው አቀነባባሪ ዋናው ጧሂር መሐመድ ነው። ስለዚህ በጎንደር ከተማ የመስጂድ ኢማም የነበሩ ኡስታዝ መሐመድ ዘይኑ በታጣቂው የተገደሉ የሚል ዜና ዛሬ በነ ሙጂብ አሚኑ በኩል እየተንሸራሸረ ይገኛል። ባለፈው የአንድ ግለሰብ ጆሮና እጅ ሲቆርጥ የታየው በፋኖ ስም ማለት ነው። አንድ ቀይ ልጅ ታይቶ ነበረ። ወሬሎ አካባቢ የአንድ ግለሰብ እጅና ጆሮ ሲቆርጥ የሚያሳይ ቪዲዮ ተለቆ ብዙዎች ሲገረሙ ነበር። አሁን ያ ልጅ ደሴ ኮምቦልቻ የብልጽግና ደህንነቱ ነው እያገለገለ ይገኛል። የትኛው አልክ? ፋኖ ማለት ነው። ፋኖ ተብሎ በወቅቱ ጆሮ ሲቆርጥ የሚታየው በቪዲዮ እየተቀረጸ የሚታየው ልጅ አሁን ላይ ደሴ ነው ያለው። ጌታዬ ኮምቦልቻና ደሴ ጸረ ብልጽግና የሚባሉ ኃይሎችን በማስለቃቀም ላይ ይገኛል እና በወቅቱም በፋኖ ስም ያንን ተግባር የፈጸመው የብልጽግና ደህንነት ነበረ እና አሁንም ቢሆን ጎንደር ላይ ለተከሰተው ጥቃት ተጠያቂው አገዛዙ ነው። አስቀድመን ስንናገር ነበር። አብይ አህመድ ራሱን ከሚያውቀው በላይ እኔ አሳየ ደርቤ አሳምሬ ያውቀዋለሁ ብዬ አምናለሁ። ይህንንም በተለያዩ ጊዜያት አሳይቻለሁ። የተከሰስኩባቸው 7 ክሶች ወደፊት በኦህዴድ የሚደረጉ ነገሮችን የሚዘረዝሩ ነበሩ እና ከብዙ ወራት በኋላ ችሎት ላይ ሲቀርብ 7ቱም ተፈጻሚ ሆነው ነበር። ይሁንና እነዛ 7 ክሶች ሲነበቡ ከዚህ በፊት በነመሳይ ሚዲያም እንደተናገርኩት ነብይ አሳየ ብሎ ሊጠራይ ሲገባ ወንጀሉን ፈጽመሃል ብሎ ፍርድ ሊያከናንመኝ እንደነበር ስናገር ነበር እና ሰሞኑም አካሄዱ ሲመለከት በሁዳዴ ጾም በተጀመረበት ዕለት እንኳን ለረመዳን ጾም አደረሳችሁ መባሉ፣ የኢድ አደባባይ የሚለውን ትርክ እንደገና ወደ መድረክ መመለሱ፣ ትናንትና ከሴቶችና ማህበራዊ ጉዳይ ሚኒስቴር ተፈራረምን መባሉ፣ 5 ሚሊዮን ፕላስ ሚል ፕሮጀክት ሁሉ እየመጣ ያለው ስለምናንተ ተጠቅሞ ብልጽግና ምርጫውን አሸናፊ ለማድረግ ነው፣ ራሱን አሸናፊ ለማድረግ ነው። ከዛ ውጭ ግን ሊከፋፍለን እየሞከረ ነው። ይሄ ኦህዴድ አገዛዝ ሃይማኖት የለውም። ሃይማኖት አለው ከተባለ ሃይማኖቱ ፕሮስፐሪቲ ጎስፕል ነው። ሙስሊም ወገኖቻችን እነ ማንኛውም ኢትዮጵያዊ ሁሉ ተጠቂ ናቸው። ዛሬ በጾም አንጀታቸው ወለጋ ላይ እየተንከራተቱ ይገኛሉ። ሙስሊም ወንድሞቻችን የወጣው መረጃ እንደዚህ ይላል። በወለጋ እነ ሽመልስ አብዲሳ ካለፉት ቀናት ጀምሮ ባሰማሩት ጦር በአሰቃቂ ሁኔታ ከመገደል ለጥቂት ተርፈው ከመንደራቸው ሸሽተው ወደ አጎራባች አካባቢዎች በመሄድ ከተጠለሉት መካከል ከፍተኛውን ቁጥር የሚይዙት የእስልምና ሃይማኖት ተከታይ ወገኖች ናቸው። እነዚህ ወገኖች ረመዳን ጾም ላይ ከመሆናቸው ጋር ተያይዞ ሲጾሙ ውለው ማታ ላይ የሚያፈጥሩበትና ሌሊት ላይ ጾም የሚያስሩበት ቁራሽ ዳቦ አጥተው በረሃብ አለንጋ እየተገረፉ ይገኛሉ።
ሀብት ንብረታቸው ተዘርፏል፣ ቀሪውን በሳት ተቃጥሏል። የሚላስ የሚቀመስ የለም። አንዳንዶች በአፋቸው ምግብ ሳይቀምሱ ቀናትን በማስቆጠር ራሳቸውን ስተው ወድቀዋል። አንዳንዶች ደግሞ የልጆቻቸውን የራበይ ድምፅ መስማት አላስችል ብሏቸው ራሳቸውን አጥፍተዋል። ከሸኔና ከልዩ ኃይል ጥይት የተረፈውን አማራ በረሃብ እየፈጁት ነው የሚል መረጃ በትናንትናው ዕለት ወጥቷል። እና በወለጋ እየተሰቃዩ ያሉት በጾማኝነታቸው ጫካ ውስጥ የወደቁት ሙስሊም ወገኖቻችን ናቸው። ስለዚህ በስማችሁ ሊነግድ አይገባም። አሁን ላይ እስልምና ጉያ ውስጥ ገብቶ ለመደበቅ እየሞከረ ስለሆነ ገፍትረን ልናስወጣ ይገባል በማለት ስናገር ነበር። ዛሬ ጎንደር ላይ ሌላ ጥቃት ነው የፈጸመው። በዚህ ጥቃት ሙስሊምና ኦርቶዶክሱን ለማገዳደል ነው ጥረት እያደረገ ያለው። በእኔና በእናንተ መጠፋፋት መካከል፣ በኦርቶዶክስና በሙስሊም ጠብ መካከል ትርፍ የሚያገኘው ኦህዴድ ነው፣ ብአዴን ነው፣ አብይ አህመድ ነው። ስለዚህ አገራችን ላይ እሳት ለኩሰን ራሳችንን ከማቃጠል መውጣት መቻል አለብን። እንደዚህ አይነት ነገር ሲፈጸም ወደ አገዛዙ መገፍተር ያስፈልጋል። እንዲህ አይነትን ነውር የምትፈጽመው አንተ ነህ ማለት ያስፈልጋል። መቼ ነው መንግስት መሆን የምትጀምረው? እንደ መንግስት ማሰብ የምትጀምረው መቼ ነው? ታሪካዊ ጠላት እየተባሉ የሚጠሩ ሀገራት እንኳን በዚህ ደረጃ በወርድ ልክ ኢትዮጵያውያንን ለማጠፋፋት ጥረት ሲያደርጉ ታይተው አይታወቁም። አልተራረድ አልጨፋጨፍ ብለነው ነው እንጂ ብልጽግና ሊያጠፋፋን ካሰበ ዋላ ተረቡላል። ስለዚህ የጎንደሩም ጥቃት የዚሁ እቅድ አካል መሆኑን በመረዳት ወደ ራሱ መግፋት ያስፈልጋል። ለሱ መስጠት ያስፈልጋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ ሙስሊሞች ላለፉት ሺህ ዓመታት ተከባብረው የኖሩ ናቸው። አጋንንቱን ልታጠፋፋቸው አትሞክር ማለት ያስፈልጋል። በሁላችንም ጉያ ውስጥ ያሉ የሃይማኖት መሪ በሚል ስያሜ የተቀመጡ ፖለቲከኞችን አሽቀንጥሮ መወርወር ያስፈልጋል። በእኔ እምነት ኢህአዲግ ከሰራው ስራ ሁሉ እንደና አህመድን ጀበል እንደና አቡበከር ያሉ አጭበርባሪዎችን ማንነታቸውን ለይቶ እስር ቤት ማስገባቱ ነበረ። ማንነታቸውን ለይቶ እስር ቤት ማስገባቱ እጅጉ ሊያስመሰግነው የሚገባ ነው። ምንም እንኳን እነ ዳንኤል ክብረትን በወቅቱ ባይማነንባቸው እንደነ ዳንኤል ክብረት አይኑት እንደነ ሳዊሮስ ወይም አካል ወልድ ያሉ እንደነ ሙጂብ አሚኑ እንደነ አቡበከር ወይም ደግሞ አህመድን ጀበል ያሉ አጭበርባሪዎች ለራሳቸው ምቾት ሲሉ ህዝብን ለስቃይ እንዲዳርጉ ልንፈቅድላቸው አይገባም። ጦርነት ሰልችቶናል፣ ግጭት ሰልችቶናል፣ ጠብ ሰልችቶናል ልንላቸው ይገባል። ሌላው በነገራችን ላይ ቀጣይ እቅዳቸውን እነ ቶማስ ጀጃው አሳውቀውናል። ቀጣይ እቅዳቸውን አሳውቀዋል። ምን ይላል መሰላችሁ? ፋኖ በቀጣይ የሚያደርጋቸው ብለው ነው የዘረዘሩት። ግን ፋኖ እንደዚህ አይነት ነገር እንደማያደርግ ይታወቃል። ይሄ የእነሱ መገለጫ ነው። ምን ይላል? አሊዶሮ ላይ አንድ ባስ ሙሉ ሰው ማገት፣ በቀጣይ እንግዲህ የሚያደርጉት ሴራ ብሎ ማለት ነው። ጅቡቲ የቦቴና የተሳቢ ሹፌር መግደል፣ አማራ የሆነውን ደግሞ እሱ ላይ ትኩረት አድርገው ሊገሉ ይችላሉ ይላል። ሃይማኖታዊ መልክ በማስያዝ በአሰላ አማራዎችን ማስጨፍጨፍ የራሳቸው ነው። እነዚህ ሁሉ ተግባራት የነሱ ናቸው። በሻሸመኔ የብሔር መልክ ያለው ግጭት መፍጠር፣ በስውር አማራ የሆኑትን ማጥቃት፣ በአርባ ምንጭ ከተማ ላይ ተኩስ እንዲከፈት ማድረግ፣ በአንዳንድ ቦታዎች ላይ ፍንዳታዎች መፍጠር፣ በቡለን ወረዳ ድባጤ የኦሮሞ ማህበረሰብ ላይ ከፍተኛ ጥቃት መሰንዘር፣ ይሄ ሁሉ ያገዛዙ እቅድ ነው እና ጽንፈኛ አመራሮች መንግስት እንደገደለ ለማሳየት በየተራ ወደ ሚዲያ እየወጡ መግለጫ መስጠት በማለት ትናንትና ቶማስ ጀጃው ያገዛዙን እቅድ ዘርዝሮ አሳውቆናል። እነዚህ ሁሉ ነገሮች እስካሁን ድረስ ይደረጉ የነበሩት በእነ ሽመልስ ነው፣ በእነ አሻድሌ ነው፣ በእነ አብይ አህመድ ነው። ወደፊትም ሊደረጉ የሚችሉት በእነሱ ነው። ሌላው የምርጫ ክርክርን ይመለከታል። የምርጫ ክርክር አስቂኝ ሆኖ ቀጥሏል። ለምርጫ ክርክር የወጡ ፓርቲዎች ለብልጽግና ግጥም ውዳሴ ጽፈው ባለመውረዳቸው የተነሳ እየተዘመተባቸው ይገኛል። እናት ፓርቲ ደግሞ ዛሬ አንድ አስቂኝ መግለጫ አውጥቷል። ምን ይላል? ለኢትዮጵያ ብሮድካስት ኮርፖሬሽን ማብራሪያ ስለመጠየቅ ይላል። እናት ፓርቲ የካቲት 10 ቀን 2018 በኢቢሲ ጋባዥነት የምርጫ ክርክር ማድረጉ ይታወሳል። በዕለቱም በተቋሙ በነበረ የምርጫ ነክ ጉዳዮች አጠቃላይ ዝግጅትና ለተከራካሪዎች የተሰጠው ትኩረት የሚያስመሰግን ተግባር ሆኖ አግኝተነዋል። እንዲህ ነው መለማመጥ። ሰላም ትርክትና ሀገረ መንግስት ግንባታ በሚል ርዕስ በተደረገው ክርክር በተነጋገርነው መሰረት ለሁሉም ተከራካሪዎች መግቢያው 5 ደቂቃ፣ ሁለተኛ ምዕራፍ 10 ደቂቃ፣ ሶስተኛ ምዕራፍ ጥያቄ ማቅረቢያና መመለሻ 10 ደቂቃ፣ በተጠየቁ ጥያቄዎች ተጨማሪ 2 ደቂቃና ማጠቃለያ 5 ደቂቃ የተሰጠ ሲሆን ይህም ታይመር በይፋ እየታየና በማስቆም ጭምር
የተካሄደ ነው ይላል እናት ፓርቲ። ሆኖም ዝግጅቱ ሲተላለፍ በእኛ በኩል የአንድ ደረግ ባልጠየቅንበት ሁኔታ ለፓርቲው የተደለደለው በሁሉም ዙሮች ያለው ደቂቃ እንዲያጠር ተደርጓል፣ ተቆራርጧል ማለት ነው። መሰረታዊ መከራከሪያ ሀሳቦችም ተቆርጠው እንዲወጡ ተደርገዋል። ያም አጠቃላይ ክርክሩን መንፈስ አጥፍቶታል ብለን እናምናለን። በሌላ በኩል በክርክሩ የብልጽግና ተከራካሪዎች እኛን ጨምሮ በህጋዊ መንገድ የምንንቀሳቀስ ፓርቲዎችን ባሏልንበት በትጥቅ ትግል ሲፈርጁ ከልካይም አርታይም መጥፋቱ አስገርሞናል ይላል። ስለሆነም በእናንተ በኩል ለትምህርት እንዲሆን የደቂቃዎች ማጠርና ሀሳቦች መቆራረጥ በምን ምክንያት እንደተደረገ ማብራሪያ እንዲሰጡን በአክብሮት እየጠየቀን የተቆረጡ ቪዲዮዎችም እንዲሰጡን እንዲሁ እንዲቀጥል የታሰበ ከሆነ ሌሎች ክርክሮች የራሳቸውን ካሜራና ባለሙያ ይዘን የምንገባበት ሁኔታ እንዲመቻች በአክብሮት እንጠይቃለን ይላልና ፓርቲ። በዚሁ አጋጣሚ ተቆርጠው የወጡ ሀሳቦች ማስታወስ የቻልነውን ያህል ዘርዝረን የያዝን ሲሆን የተቋሙ ማብራሪያ እንዳገኘን እና አስፈላጊነቱ ለህዝብ ይፋ የምናደርግ መሆናችንን እንገልጻለን ይላል እናት ፓርቲ የወጣው መግለጫ። እንግዲህ ይሄ መንግስት ዛሬ ምርጫ ክርክር ላይ የተናገሩትን ነገር ቆራርጦ የሚያወጣ 10 ደቂቃ ተናግረው የ5 ደቂቃ የሚያስተላልፍ እና ሀሳቡን የሚያሻፍፍ አገዛዝ ነው። ነገ የህዝብ ድምፅ ቆጥሮ አሸናፊውን ያሳውቀናል ብለው እየተከተሉት የሚገኘው እና ወደሽ ከገባሽ ቢገፉሽ አይክፋሽ ነው የሚባለው። ወዳችሁ ገብታችሁበታል። የአገዛዝ ዲሞክራሲያዊ ምርጫ አካሂዶ የህዝብ ድምፅ ቆጥሮ አክብሮ ውጤቱን ያሳውቃል ብለህ ከገባ በኋላ ምርጫ ክርክር ላይ ዋነኛ ሀሳቤን ቆርጦ አወጣ፣ ደቂቃውን አሳጠረ እያሉ መጠየቅ ተገቢነት አለው ብዬ አላስብም። ምክንያቱም ከዚህ አገዛዝ የሚጠበቅ ዲሞክራሲያዊ ምርጫ የለም። አብይ አህመድ እስካመር ነው። እስካመር ተብሎ ሊገለጽ የሚችል ጠቅላይ ሚኒስተር ነው። በትልቁ አጭበርብሮ ጠቅላይ ሚኒስተር ቢሮ ውስጥ መግባት የቻለ ነው። አብይ አህመድ ጠቅላይ ሚኒስተር ባይሆን ኑሮ ሙዝ እያቀለጠ ቅቤ ነው እያለ ሲሸጥ የሚገኝ ሰው ነበረ። አብይ አህመድ ጠቅላይ ሚኒስተር ባይሆን ኑሮ ሸክላ እየፈጨ በርበሬ ነው እያለ ሲሸጥ የሚገኝ ሰው ነበረ። አብይ አህመድ ጠቅላይ ሚኒስተር ባይሆን ኑሮ ልክ በሪል ስቴት ዘርፍ በተለያየ ዘርፍ እንሰማራለን እያሉ የህዝብ ገንዘብ ሰብስበው እንደሚጠፉት አጭበርባሪዎች፣ እስካመሮች ከነሱ መካከል እንዳንዱ የሚሆን ሰው ነበር እና ከዚህ ሰው ጋር ተወዳድረን እናሸንፋለን ብላችሁ የገባችሁበት ስለሆነ መቀበል ነው። በተረፈ እኔ ብልጽግና ወደ ፖለቲካ መድረኩ ካመጣቸው ኃይሎች መካከል አንዱ ነው ብዬ የማስበው ኢህአፓ በአሁኑ ሰዓት ከባድ የሆነ ዘመቻ ተከፍቶበታል። በተለይ ደግሞ በቅርቡ ኢህአፓን የተቀላቀለው ዶክተር አበባው እና ኤርሚያስ ለገሰ ሳይቀሩ ሰፊ ዘመቻ ከፍተውበታል። ማስጠንቀቂያም ሁሉ እየሰጡ ይገኛሉ። ከኤርትራ ጋር ያላችሁን ግንኙነት፣ ከትጥቅ ድርጅቶች ጋር ያላችሁን ግንኙነት የሚያሳይ መረጃ ደርሶናል እያሉ ይገኛሉ። ስለዚህ ያንን መረጃ ማናወጣው እስከ መጨረሻው ድረስ በምርጫው ከገፋችሁ ነው። ልደቷ እያለው እንዳለው መጨረሻ ላይ ረግጣችሁ የምትወጡ ከሆነ እናሳውቃለን፣ ይፋ እናደርጋለን፣ ወንጀለኛ መሆናችሁን ለአገዛዙ ጠቁመን እናሳስራችኋለን እያሉ እየዛቱባቸው ይገኛሉ። እዛ ትብብር ብላችሁ የገባችሁ ወይም ፓርላማም ካላችሁ ከነማ ጋር ስልክ እንደምትደዋወሉ ተጨባጭ መረጃዎች አሉ። እኔ የምሬን ነው። አሁን እዚህ ማስፈራራት ወይ ሌላ ነገር ውስጥ መግባት ስለማልፈልግ እንደዛም እንዲታይብኝ አልፈልግም። ምርጫው ላይ ጥቂት ቀን ሲቀረው ቦይኮት አድርጋችሁ ስትወጡ ያኔን ይፋ እናውጣዋለን ምን እንደሆነ። ቀናት ሲቀሩ ቦይኮት የተነጋገራችሁት እሱን አይደል? ለአንዳንዶቻችሁ በተለይ የእናንተ ፓርቲ ውስጥ ያሉ ሰዎች 3 ቀን ሲቀረው ቦይኮት አድርጉ እናውጡ አይደል ያሏችሁ? እዚህ አሜሪካን ሀገር ያሉት አለበት የለበትም ለጊዜው መልስ መስጠት አልፈልግም። ግን ሻዕቢያ የሚያደርገውን ነገር አናቅም። ለምን እንደሌሎቹ ጀስቲፋይ አታደርገውም? እንደሱ ይሻላል እኮ። በተለይ ደግሞ ዶክተር አበባው ኢትዮጵያ የዩናይትድ አረብ ኤምሬትስ ተላላኪ ሆናለች ብሎ በመናገሩ የተነሳ ዛሬ ፎቶውን ዘቅዝቀው ኤክስ አድርገው እያዟዟሩት ይገኛሉ፣ እየዛፉበት ይገኛሉ። አዎ ከሱዳን ጋር መጀመሪያውኑ ትንኮሳ ማቆም አለበት ብዬ ነው የማስበው። ማን እየተነኮሰ ያለው? ኢትዮጵያ ትንኮሳ ዩናይትድ አረብ ኤምሬት ተላላኪ ሆና ትንኮሳ እየፈጸመች እንደሆነ እና የሱዳን መንግስት እያስታጠቀና እያሰለጠነ ያለው ታጣቂስ የፈጥኖ ደራሽ ፖሊስና እየደገፈች ያለችው የዩናይትድ አረብ ኤምሬት ተላላኪ በመሆን ኢትዮጵያ ናት። እንግዲህ የምርጫ ክርክር ተብለው የተጠሩ ፓርቲዎች ግጥም ባለመቅረባቸው የተነሳ ካጠገባቸው እናት አለምን አስቀምጠ እኔ ምልሽ ውዴ አንቺን ለማጥመድ ስል ሆድ ልግባ እንዴ የሚል ግጥም ማቅረብ ሲገባቸው
ክርክር ወደ ክርክር በመግባታቸው የተነሳ ሰፊ ዘመቻ ተከፍቶባቸዋል። ዶክተር አበባው ይቅርብህ ያልነው ስለዛ ነበር። ይቅርብህ፣ አይመጥንም። እስካሁን ድረስ የጻፍከውን ታሪክ የሚያበላሽ ሁኔታ ነው የሚጠብቅህ። ጭራሽ ሰላማዊ በሆነ መንገድ እየተንቀሳቀስክ ቢሆንም ወደ እስር ቤት ሊያስገቡ እየዶለቱ ይገኛሉ። ዛሬ እየተንሸራሸረ ያለውን ዜና እያየህ ነው። አንተን በተመለከተ ኢትዮጵያ ተላላኪ ተባለች ብለው እነ ግርማ ሰይፉ ሰፊ ዘመቻ ከፍተዋል። መቼም ግርማ ሰይፉ ማለት ካካውን እየጠነቆለ ከንፈሩን ሲቀባ አይተህ አታውም አንተ ብለህ ስለተቆጣው ማለት ነው። አንጫጫኋቸው፣ አጀንዳ ሰጠኋቸው እያለ በደስታ የሚፈነድቅ ቡልሃ የሆነ ፍጥረት ነው ማለት ይቻላል። ግርማ ሰይፉ ካካውን እየጠነቆለ ከንፈሩን ሲቀባ አይተህ ለምንድነው ይሄን የምታደርገው ብለህ ስለተቆጣው አጀንዳ ሰጧቸው፣ አንጫጫቸው በሚል አቋም በርካታ ስሜት ሲፍለቀለቅ የሚገኝ ሰው ነው እና ግርማ ሰይፉም ሳይቀር እዚህ ሰውዬ ላይ ዘመቻ ከፍቶበታል፣ ዶክተር አበባው ላይ ማለት ነው። በተረፈ አሁን ያሉትን ፓርቲዎች ስንመለከት መቃወም የተከለከሉ ተቃዋሚዎች ልንል እንችላለን። የምርጫ ክርክሩም መከራከር የተከለከለበት የምርጫ ክርክር ተብሎ ሊጠራ የሚችል ነው። በሀሳብ መሞገት፣ የተለየ ሀሳብ ማስተላለፍ አይቻልም እየተባለ ይገኛል። ብልጽግና ጋር መጥተህ ስለ ኮሪደር ልማቱ ማውራት፣ ሀሳብ ላይ እያራመድከው ያለው አቋም ይመቸኛል ማለት ካልሆነ በስተቀር የግል አቋምህን ካንጸባረክ በማግስቱ ፎቶ ተዘቅዝቆ ታገኘዋለህ። በተረፈ ግን ኢህአፓ ላይ ያለኝን አቋም አለመቀየሬን መግለጽ እወዳለሁ። የምርጫውን ጉዳይ እያጫጫኸ የሚገኘው ይሄ ፓርቲ ነው። ያለ አንድ ነገር ቢዚ ፎር ነቲንግ፣ ምንም ነገር ላይመጣ ነገር የምርጫውን ጉዳይ እያጓጓ ነው የሚገኘው ይሄ ፓርቲ ነው። ስለዚህ በዚህ አካሄዱ ደግሞ እየጠቀመ ያለው ብልጽግና ነው ማለት ይቻላል። ሌላው ዶክተር ጌዲዮን ጢሞቴዎስ ትናንትና ታሪክን ሲያግማማው ነበር። ታሪክን እንደ ጉድ ሲያግማማ ነበር። እስኪ አይተነው እንመለስ። ኢትዮጵያ በታሪኳ ተመሳሳይ ፈተናዎችን ብዙ ጊዜ ገጥሟታል። አፄ ቴዎድሮስ ኢትዮጵያን በሚያስተዳድሩበት ጊዜ ከውጭ የመጣውን ጦር እየመራ መቅደላ ድረስ ያደረሰው የውስጥ ኃይል፣ አፄ ዮሐንስ መተማ ላይ ለኢትዮጵያ ሲጋደሉ ከጀርባቸው እንቅስቃሴ ያደርግ የነበረ ኢትዮጵያዊ ኃይል፣ አፄ ሚኒሊክ ጣሊያንን ለመዋጋት በሚንቀሳቀሱ ጊዜ ከርቶ ወደ ጣሊያን የሄዱ ኃይሎች ነበሩ። ይሄ መጥፎ የፖለቲካ ባህል ሆኖብን እስከ ዛሬ የቀጠለ የመጣ አካሄድ ነው። ይህንን መጥፎ ባህል ለመቅረፍ እና ለማቆም የብልጽግና መራሹ መንግስት የተለያዩ እርምጃዎችን ወስዷል። አንደኛ፣ ተፎካካሪ መሆን ማለት ጠላት ማለት አይደለም፣ ሁላችንም ለአንድ ሀገር ነው ምንሰራው ብሎ የተለያዩ የፖለቲካ ፓርቲዎች የመንግስት አካል ሆነው በፌዴራልም በክልልም በዞንም ደረጃ አብረን እንድንሰራ ጥሩ የፖለቲካ ባህልን አለማምዷል። እንደሰማችሁት ነው። አፄ ቴዎድሮስ ከእንግሊዞች ጋር ሲጣላ እየመራ ያመጣው አፄ ዮሐንስ ነበር፣ ስም ባይጠራም ማለት ነው። እና የባንዳ አስተሳሰብ ድሮም የነበረ ነው በሚል ምሳሌ የተናገረው ነው። አፄ ቴዎድሮስ ከእንግሊዞች ጋር በተጣላበት ሰዓት ላይ እየመራ ያመጣው አፄ ዮሐንስ ነበር አለ። በተመሳሳይ መልኩ አፄ ዮሐንስ መተማ ላይ ሲገደልም ከጀርባ ደግሞ ክህደት የፈጸመበት ነበር አለ። ምኒልክን ማለቱ ነው። አፄ ምኒልክ በአድዋ ጦርነት ሰዓትም ላይ እንደዚሁ ግማሹ ደግሞ ገብሮ ሄዶ በአድዋ ጦርነት ጊዜ ማለት ነው ለጣሊያን እጅ የሰጠ ነበረ፣ ከጣሊያን ጎን የተሰለፈ ነበር በማለት ኢትዮጵያውያን በባንዳነት የተለመደ ባህላችን መሆኑን ሲነግረን ነበር። ይሄ በተለያዩ ሀገራት ያለና የሚኖር ነው። የትኛውም ሀገር ውስጥ ብትሄድ አፍሪካን ቅኝ ግዛት ሲገዙ የነበረው ከመሃል ባንዳ እየፈጠሩም ጭምር ነው። ኢትዮጵያ እንደውም ከሌሎች ሀገራት ጋር ሲወዳደሩ አርበኛ ህዝብ የነበረበት ነው ማለት ይቻላል። መሪዎቻቸው ጀግና በነበሩበት ሰዓት ላይ ህዝቡም ጀግና ሆኖ ገድል ሲጽፍ ታይቷል። አሁን ደግሞ ባንዳ የሆነ አገዛዝ በመምጣቱ የተነሳ አገር ምድሩን ባንዳ ሞልቶታል። ብልጽግና 11 ሚሊዮን አባል አለኝ ይላል። ያ ሁሉ በአጭር ቃል ሲጠቃለል ባንዳ ተብሎ ሊጠራ የሚችል ነው። የዩናይትድ አረብ ኤምሬትስ ቅጥረኛ ነው፣ ዶክተር አበባው እንደተናገረው ማለት ነው። እና በተረፈ ግን ይችን ካርድ የመዘዛት ዶክተር ጌዲዮን ጢሞቴዎስ በሰሜኖች መካከል ቅራኔ ለመፍጠር ነው፣ ታሪክን መሰረት አድርጎ። በዚህ በኩል ሰሜኖች ሊቅ እኮ ናቸው። ያን ያህልም የታሪክ ደም የለም በመካከላቸው። ፖለቲካ ለመስራት ሲፈልጉ እየገተቱ ያመጡታል እንጂ የኢትዮጵያ ታሪክ ማለት አብዛኛው በሰሜኖች የተጻፈ ታሪክ ነው። ስለዚህ እንደ ምኒልክ ጡት ቆረጣ እያላችሁ እንደምትሰሩት እንደ አኖሌ በትግራይና በአማራ መካከል የምትፈጥረው ግጭት ሊኖር አይችልም። ያንን ምዕራፍ ተሻግረን መጥተናል። ጌዲዮን ጢሞቴዎስ ግን ዋናው ዓላማ ይሄ ነው። በተረፈ ግን ብልጽግና ውስጥ
የአማራ ህዝብ ካለው ውክልና ይልቅ የጌዲዮን ጢሞቴዎስ ቤተሰብ ያለው ውክልና ይበልጣል። ብልጽግና ማለት የጌዲዮን ጢሞቴዎስ ቤተሰብ ፓርቲ ነው። ሀና አርአያ ስላሴ ሚስቱ የፍትህ ሚኒስትር ናት። እነ ዳዊት አርአያ ስላሴ ኢንሳ ውስጥ እነዚህ የደህንነት መስሪያ ቤቱን ምናምን የመሳሰሉትን የተቆጣጠሩት የእሷ ወንድሞች ናቸው። 3 ወንድሞቿ የብልጽግና ስልጣን የተሰጣቸው ናቸው። 3 ወይም 2 ማለት ነው። እና የአማራ ብልጽግና ፌዴራል ላይ ካለው ውክልና ይልቅ የጌዲዮን ጢሞቴዎስ ቤተሰብ ያለው ውክልና ይበልጣል። ከዚህ ባለፈ ግን በኢትዮጵያ የሚገኙ ሁሉም አማጽያን የምርጫን ጉዳይ ቀይ መስመራቸው ሊያደርጉት ይገባል። ብልጽግና እንደዚህ ቢያንስ እንኳ ለክርክር የቀረቡ ፓርቲዎችን በዚህ ልክ እያዋረደ እያራከሰ 100% ካሸነፈ በኋላ 25%ን ለሚፈልጋቸው እና በተቃዋሚ ስም ላደራጃቸው አከፋፍሎ አስጨብጭቦ 5 ዓመት ሊነግስ ነው እቅዱ። ይሄንን እቅድ ያላከሸፈ ለብቻው ተወዳድሮ ብልጽግና የውሽም ምርጫ አካሂዶ ዲሞክራሲን ጨፍልቆ 5 ዓመት ለመንገስ የሚያደርገውን ግብግብ ማክሸፍ ያልቻለ አማጺ ከዛ በኋላ ቢያወራ የሚያዳምጠው የለም። ጌታዬ ቀበሌው እኔ ነው ወረዳው እኔ ነው እያልኩ ብታወራ ትርጉም የለው። ሌላኛው ርዕሳችን ዶክተር ዳኛቸው አሰፋን ይመለከታል። ዶክተር ዳኛቸው አሰፋ በወር አንድ ጊዜ በአንድ አፍታ ሚዲያ በኩል ብቅ እያለ ምን ያህል የአስተሳሰብ መንኮታኮት እንዳጋጠመው ያሳየን ይዟል። በዚህ ደረጃ ዶክተር ተብሎ ሊጠራ የሚችል ሰው እንዴት በዚህ ደረጃ ሊያስብ ይችላል ብለን እስክንገረም ድረስ የአስተሳሰብ ዝቅታውን ያሳየን ይዟል። ሐሳብ ያለው ይመስል ለዛውም እኮ ያንን የነኮተ የመጨረሻ የወረደ ሐሳቡን በማስታወሻ ጽፎት እኮ ነው የሚመጣው እንዳይረሳው ማለት ነው። ወይ ዶክተር ዳኛቸው አሰፋ ጸጋይ ቴዎድሮስ ጸጋይ ይባላል። አንዳንዴ ስትጠሩ ጸጋይ ትላላ። ጸጋይ ካል አማራ ረከብ ትግሬው ጸጋይ ነው የሚባለው። ወዲ ቴዎድሮስ ጸጋይ ነው። እንደው ምናልባት ብትልክለት እየደጋገመኔን ጥርሱ የሚመጣለት ከቤተ መንግስት ይላል። እንደው አሰብኩና ይሰው እሱም አንድ የሚጎለው ትልቅ ነገር አለ። እኔስ አብይ ላከልኝ ጥርስ አንድ አካል ሞላልኝ። እሱ ደግሞ አንድ የጎደለው አካል ስላለ ምናልባት ወይዘሮ ሞንጀሪኖ ገዝታ ብትልክለት እኛንም እንዲሁ ከማማትና ከመስለብ ያቆማል ብዬ እገምታለሁ። ዶክተር ዳኛቸው አሰፋ ሪሊ የፍልስፍና መምህር ነው። ይሄ ሰውዬ የፍልስፍና መምህር ነው። ሰሞኑን እንኳ በአንድ አፍታ ሚዲያ መጥቶ የሰጠው መልስ ስትመለከቱ ትገረማላችሁ። ቴዎድሮስ ጸጋይን የዘረጠጠበት መንገድ እንዴት አይነት ጽዩፍ የሆነ ጭንቅላት እንዳለው ያሳየ ነው። ምክንያቱም እንግዲህ ዳኛቸው አሰፋ ይታወቃል። ጥርስም የሚላክለት ከቤተ መንግስት ነው ተብሎ ከተተረተ ቆይቷል። ማላመጫውንም የሚላመጠውንም የሚሰጠው አገዛዙ ነው። ይሄ ሀቅ ነው። ስለዚህ ይሄ ሲባል ቴዎድሮስ ጸጋይን እንደገና ተፈጥሯዊ በሆነ ጉዳይ ላይ መጥተህ በአካል ጉዳት ላይ መጥተህ ለሱ አይን ለምን አይሰጡትም? ሚንዘዋዝንኬ ማውራት በእጅጉ ያጸይፋል። በዛ ላይ ደግሞ ቴዎድሮስ ጸጋይ ልበ ብርሃን ነው። ከማንም በላይ ማየት ከምንችለው አይን ከተሰጠን በላይ የኢትዮጵያን ፖለቲካ በርቀት ሆኖ ማስተዋል የሚችል ሰው ነው። ላደንቀው እወዳለሁ። ቴዎድሮስ ጸጋይን ላደንቀው እወዳለሁ። ሁሌም የሚያቀርባቸው ፕሮግራሞች አያልፉኝም። ቴዎድሮስ ጸጋይ የሚሰራቸውን ፕሮግራሞች አያቸዋለሁ፣ ከነ ልዩነታችንም ቢሆን ማለት ነው። ማንስማማበት ሀሳብ አለ። ከነ ልዩነታችን ግን ድሮም ኤፍኤም ላይ በሚሰራበት ሰዓት ላይ 97.1 ላይ ይሰራ ነበር እና ያኔም ጨምሮ ከምከታተላቸው ሰዎች መካከል አንዱ ነው። ዶክተር ዳኛቸው ከቴዎድሮስ ጸጋይ ጋር ሊወዳደር የሚችል ሰው አይደለም። እንደነ ነብዩ ባዬ፣ እንደነ ዳንኤል ክብረት፣ እንደነ አብይ አህመድ ያሉ ስብዕናዎች ቢደመሩ ቴዎድሮስ ጸጋይን አይወጣቸውም። ቴዎድሮስ ጸጋይ መሙላት አይችሉም እና ሰሞኑን አስቦ አጸፋ መስጠት አለብኝ ውስኪ እየተጠጣ ማለት ነው። እነ ነብዩ ባዬ ጋር ምን ብለው ነው የሚሻለው? ያየ ሰው ሽመልስ ምን ልበለው፣ ቴዎድሮስ ጸጋይ ምን ልበለው ምናምን ተብሎ ተዘጋጅቶ መጥቶ አንድ አፍታ ላይ የተናገረው ነገር የሰውየው ጭንቅላት እያበደ መምጣቱን በአልኮል እየተቃወሰ መምጣቱን ያሳየ ነው ማለት እወዳለሁ። በተረፈ ግን ከዚህ በፊትም የብልጽግናን ሀያልነት የብልጽግናን መድሎ ማቅ አገዛዝ መሆኑን ለማሳየት ያቀረበው ምሳሌ በኢትዮጵያውያን ጭንቅላት ውስጥ
ተጽፎ ይኖራል። እንዴ ብልጽግና እኮ ዘረኛ ስርዓት ስላልሆነ እኮ ነው፣ መድብሎ ማያቅ ስርዓት ስለሆነ እኮ ነው ወለጋንም አማራንም እኩል በድሮን የሚደበድበው። ስለዚህ ፍትሃዊ የሆነ ሚዛናዊ የሆነ ደብዳቤ ነው ብላችሁ ተቀበሉት በሚል ንግግሩ ሲታወስ የሚኖር ሰው ነው ማለት ይቻላል። በተረፈ ግን እንደዚህ አይነት ሰዎች ደግሞ በብልጽግና ዘንድ ተፈላጊዎች ናቸው። በነገራችን ላይ ግርማ ሰይፉን መጥቶ በዛ ልክ የተተረከረከ ሀሳቡን አጋርቶን የሚሄደው ብልጽግና ስለሚፈልገው ነው። ብልጽግና የሆነ ነውረኛ የሆነ ሀሳብ አምጥታችሁ ለጥፋችሁ ሶሻል ሚዲያ ላይ ያለው ማህበረሰብ ከተቃወማችሁ ፋይት እያረጋችሁ ነው የሚል ድምዳሜ ላይ ይደርሳል። እንደዛ ነው። ስለዚህ ግርማ ሰይፉ ይመጣና ቅድም እንዳልኳችሁ የወረደ ሀሳቡን አምጥቶ ይተፋና እንዴት እንደዚህ ይታሰባል? እንዴት እንደዚህ ሊታሰብ ይችላል ስትሉ አጀንዳ ሰጠኋቸው። ዳኛቸው አሰፋ ጎን ተቀምጦ አጀንዳ ሰጠኋቸው፣ አንጫጫቸው እየተባለ በርካታ ስሜት ሲፈነጥዝ የሚገኝ ሰው ነው። በመሆኑም ዶክተር ዳኛቸው አሰፋ የሚያደርገው ይሄ ነው። ከፍ ብሎ ማሰብ አይቻልም። ብልጽግና ውስጥ ስትቀላቀሉ መርመጥመጥ አለባችሁ። ከህዝብ በተቃራኒው መገለጽ አለባችሁ። ያን ካደረጋችሁ ፓርቲው ከፍ ከፍ ያደርጋችኋል። በዳንኤል ክብረት ልክ ስትረክሱ የመጨረሻ ትናንት የምትታወቁበትን ነገር እሱን ጥላችሁ በሌላ ማንነት ስትገለጹ የፓርቲው ወሳኝ ሰው ተብላችሁ ትመዘግባላችሁ። ከዛ ውጭ ግን ህዝብና መንግስትን የሚያቀራርብ ነገር አገዛዙ ሲያጠፋም እሱን እየተቸ ህዝብ በተሳሳተ መንገድ ሲሄድም ህዝብን እያረምክና መንግስትና ህዝብን አቀራርባለሁ የምትል ከሆነ ወለዋይ ትባላለህ። በሁለት ቢላ የምትበላ ተብለህ ተገፍትረህ ትጣላለህ። ዳኛቸው አሰፋ የተባለ ጥርስም ከቤተ መንግስት የሚሰፈርለት ሰውዬ የብልጽግናን ፍትሃዊነት ለማረጋገጥ ብልጽግና ከሁሉም ቦታ ይገላል፣ የማያዳላ ገዳይ ነው እና በዚህም ምክንያት ብሔርተኛ አይደለም ኦር ለዚህ ወይም ለዛ ቡድን የሚያደላ አይደለም ብሎ ተናግሮ ኦኬ። ዳኛቸው አሰፋ ቢፈልግ ባይፈልግ ስለ ብልጽግና ከመግደል ውጭ የሚጠቅሰው ነገር የለም። አሳቃቂው ነገር ምንድነው? እና በአማራ ድንበር ጋር በተያያዘ በከፍተኛ የሚጠቀምበት የሚሳትፈው እሱ ነው። ፕሮጀክት ነው ብሏል በዋነኝነት እና እኔ እኮ ምንም ለማስተባበል መጥቶ እንኳን እኔ እኮ ያልኩት በአማራም ይጥላል በኦሮሚያም ይጥላል ነው ያልኩት ይላል። የሚገርም በቃ ማለት ስለ ሰዎች እልቂት አይደለም የሚያወራው። በቃ ሰውየው አእምሮ ማለት ከሰብአዊነት የተፋታ ከመሆኑ የተነሳ በአማራ ክልል የሚወድቀው ድሮን፣ በኦሮሚያ ክልል የሚወድቀው ድሮን፣ በትግራይ የወደቀው ድሮን የብዙ ሺዎችን ህይወት መቅጠፉን ራሱ ረስቶ ያንን ለዛ ቢስ ሳቁን ይስቃል። ሌላው የኦነግ መግለጫን ይመለከታል። ባለፈው አምነስቲ የኦሮሞ ነጻነት ሰራዊት የሚባለው የትጥቅ ድርጅት በኦሮሚያ ክልል እየፈጸመ ያለውን የጦር ወንጀል በሪፖርቱ አካቶ ማውጣቱ የሚዘነጋ አይደለም። ለዛ መግለጫ የኦሮሞ ነጻነት ሰራዊት መልስ ሰጥቷል እና መግለጫው በአጠቃላይ የኦሮሞ ነጻነት ሰራዊት ያወጣው መግለጫ የዘዴና የምርመራ ጉድለት እንዳለበት አሳውቋል። ኦኤልኤ ሪፖርቱ ጥቃቱን የፈጸሙትን ወገኖች በአግባቡ መለየት እንዳልቻለ ወቅሷል። አምነስቲ አጥቂዎቹ ማን እንደሆነ ማረጋገጥ አልቻለም በማለቱ ይህ እንደ ትልቅ የምርመራ ውድቀት የሚቆጠር ነው ብሏል። አጥቂዎቹ እነማን እንደሆኑ ማወቅ አልቻለም እያለ አጣርቼ መጣሁ ማለት ትክክል አይደለም በማለት ገልጿል። ሌላው የውሸት ኦኤልኤ የሚባሉ መኖራቸውን አሳውቋል። ኦኤልኤ እንደ ዋሽንግተን ፖስት እና ሮይተርስ ባሉ ሚዲያዎች እንደተዘገበው በመንግስት የሚደገፉና እንደ ኦኤልኤ በመምሰል ወንጀል የሚፈጽሙ ታጣቂዎች መኖራቸውን ይገልጻል። በስሙ ወንጀል የሚፈጽሙ ታጣቂዎች አገዛዙ ማስተማራቱን ገልጿል። አምነስቲ ይህንን እውነታችን ላ በማለቱ መንግስት የሚፈጽመውን ወንጀል ለኦኤልኤ በመለጠፍ የፕሮፓጋንዳ ስራ እየሰራ ነው ሲል ከሷል። ትናንትና ባወጣው መግለጫ ሌላው የምርመራ ዘዴ አጠራጣሪነት ነው። ጥቃት ፈጻሚዎቹ ራሳቸውን እኛ ኦኤልኤ ነን ብለው መናገራቸውን ሪፖርቱ ቢጠቅስም ኦኤልኤ ይህንን ለማታለል የሚደረግ ተንኮል ወይም ፎልስ ፍላግ ኦፕሬሽን ነው በማለት አሳውቋል። በራሱ መሬት ላይ የሚንቀሳቀስ ታጣቂ ማንነቱን ለሚያውቁት ነዋሪዎች ማንነቱን መግለጽ አያስፈልገውም የሚል መከራከሪያም አቅርቧል። በመደምደሚያ ደግሞ አምነስቲ ኢንተርናሽናል በቂ መረጃ ሳይኖረው እና የተወሳሰበውን የክልሉን የጸጥታ ሁኔታ ሳያገናዝብ ሪፖርት ማውጣቱ ለተጎጂዎች ፍትህ ከማምጣት ይልቅ የመንግስትን የፖለቲካ ትርክት በማገዝ ለስርዓቱ ሽፋን እየሰጠ ነው የሚል ወቀሳ አቅርቧል። ቀጣይም ይህ ርዕስ እጅግ ስሜታዊና ውስብስብ በመሆኑ የተነሳ በገለልተኛ አካል ሊጣራ ይገባል። አምነስቲ
ያወጣው መግለጫ ግን ልክ አይደለም በማለት ኦኤልኤ መልስ ሰጥቷል። በእኔ እምነት እንግዲህ በኦኤልኤ ስም የተደራጁ የትጥቅ ድርጅቶች መኖራቸው የሚዘነጋ አይደለም። ለምሳሌ ወለጋ ላይ ከባድ የሆነ ጭፍጨፋ ሲፈጽም የነበረው ጃል ፍቃዱ በሚል አመራር ሲመራ የነበረ ኃይል ነው። ያ ደግሞ ከኦሮሞ ልዩ ኃይልም የተውጣጣ መሆኑ ይታወቃል። ያ ማለት ኦኤልኤ ጥፋት አልፈጸመም፣ ወንጀል አልፈጸመም አይደለም። በአስተሳሰብ ደረጃ ያን ያህል የተራራቁ ናቸው የሚል ግምገማ የለኝም። ይሁንና ግን የአምነስቲ ሪፖርት አንደኛ በዋና ከጀርባ ሆኖ ግድያውን ሲያቀነባብር የነበረውን አገዛዝ ነፃ የሚያወጣ ነው። በኦሮሚያ ላይ የተፈጸመን ጥቃት ሁሉ ልጭ አድርጎ ለኦኤልኤ በመስጠት ሸኔ በሚል ስያሜ አገዛዙ እያደራጀ ሲፈልግ መከላከያ፣ ሲፈልግ ልዩ ኃይል፣ ሲፈልግ ሸኔ እያደረገ የሚጠቀምበትን ኃይል ማንነት ይፋ እንዳይወጣ ያደረገ ነው። የነ ሮይተርስን የምርመራ ዘገባ ወደ ጎን የገፈተረ ነው። በዩናይትድ ኔሽን ሪፖርትም ውስጥ ሲካተት የነበረ ጉዳይ አለ። በኦኤልኤ ስም የሚንቀሳቀስ ኃይል አለ። ያንን ኃይል የሚመራው ማነው? እነ ሽመልስ አብዲሳ ናቸው። ስለዚህ የገዳውን እውነተኛ ማንነት ደብቋል የሚል ግምገማ አለኝ በግሌ። በሁለተኝነት ደግሞ ሟቾችን በድሏል። ሶስተኛ በቀጣይም ይሄ ጥቃት እንዲቀጥል የሚያደርግ ሪፖርት ነው ያወጣው። አሁን እንግዲህ አብይ አህመድ ሽመልስ አብዲሳ በቃ በአምነስቲ ሪፖርት መሰረት ኦኤልኤ ነው ብሎ ተወንጅሎላቸዋል። ስለዚህ እንደፈለጉ የሚያደርጉበት ሁኔታ ተፈጥሮላቸዋል። እንደፈለጉ የሚያደርጉበት ሁኔታ ነው የተፈጠረው። በአርሲም ቢሆን በወለጋም ቢሆን በመተከልም ቢሆን ይህን ጭፍጨፋ ሲፈጽሙ የነበሩት እነ ሽመልስና እነ አብይ ናቸው። ለምሳሌ የመተከሉን ጭፍጨፋ ታስታውሳላችሁ። መስከረም 1 ቀን ጀመረ። ያለምንም ማባራት ለአንድ ዓመት ከቀጠለ በኋላ ይቁም ይሄ ነገር ዓለም አቀፍ አጀንዳ እየሆነ ስለመጣ ይቁም የሚል ትእዛዝ ሲሰጡ ቆመ በአንድ ጊዜ። ከነሱ ማዕቀፍ ውጭ የሆነ የትጥቅ ድርጅት ቢሆን ግን አቁም ባሉት ሰዓት ሊያቆም አይችልም። ጌታዬ እንደ በፊቱ ቢያንስ ኦፕሬሽን እንኳን ከተወሰደበት በፊት በየ15 ቀኑ በየሳምንቱ የሚፈጽም ከሆነ በየወሩ ሊያደርግ ይችላል፣ ቁጥጥሩ ሲበዛበት ማለት ነው እንጂ በአንድ ጊዜ እርግፍ አድርጎ ከዛ እርምጃው ሊወጣ አይችልም ነበር። እነሱ የሚያሰማሩት ሲፈልጉ የሚደመስሱት፣ ሲፈልጉ ወደ ጫካ የሚያስገቡት፣ ሲፈልጉ ትጥቅ የሚያስፈቱት፣ ሲፈልጉ ደግሞ ትጥቅ ሰጥተው የሚያሸፍቱት ኃይል መሆናቸው የተነሳ ግን ይቁም ያሉ ጊዜ ሲቆም አይተናል። በወለጋም በተመሳሳይ መልኩ አሁን ለምንድን ነው የኦኤልኤ ሰራዊት ባለበት አካባቢ አማራዎች ላይ ጥቃት የማይፈጸመው? ለምንድን ነው? ዛሬ ለምሳሌ የወጣው ነገር ምንድን ነው? ከወለጋ ያ የሚጨፈጭፋቸው ታጣቂ ሲመጣ ሲጮሁ መከላከያ አይደርስላቸውም። ህብረተሰቡ አጸፋ ሊመልስ ሲል ደግሞ መጥቶ ህብረተሰቡን ከትክቶ ትጥቃቸውን አስፈትቶ ይሄዳል። ስለዚህ ከጀርባ ሆኖ እስካሁኑንም ጥቃት ሲያቀነባብር የነበረው አገዛዙ ነው። እኔ አምነስቲ ላይ በኦሮሚያ የተፈጸመው ጉዳት መውጣቱ የሚበረታታ ቢሆንም ግን እውነተኛ ደግሞ የጥቃቱ ባለቤት ይፋ ሆኗል ብዬ አላስብም። ሌላው እንግዲህ በሻለቃ ሰፈር መለሰ ላይ የተከፈተውን ዘመቻ ይመለከታል። ትናንት እና አንድ አፍታ ሚዲያ አንድ ሴራ ያዘለ ዜና ሲያንሸራሽሩ ነበር። በወልቃይት የተከዜ ዘብ ላይ የክህደት ጥቃት ተፈጸመ የሚል ዜና ሲያጋሩ ነበር። በትናንትናው ሌሊት በወልቃይት ጠገዴ ሰቲት ሁመራ ዞን በቤተ ሞሎ አቅራቢያ በምትገኘው ጎድጓዳ ቀበሌ ላይ ከፍተኛ የክህደት ጥቃት መፈጸሙ ተሰማ የሚል ዜና አጋርተዋል። ከህወሓት ተልዕኮ በመቀበል በሰፈር መለሰ የሚመራ የታጠቀ ቡድን በአካባቢው ጸጥታን በሚያስከብረው የተከዜ ዘብ ላይ ድንገተኛ ጥቃት ሰንዝረዋል የሚል ዜና እና አንድ አፍታ ሚዲያ ማለት እነ ዳኛቸው አሰፋ የሚቀርቡበት ሌላኛው ኤንቢሲ ነው ማለት ይቻላል። በሱ በኩል ሲንሸራሸር ነበር። ይህም በተመለከተ ዮሐንስ ንጉሱ ወልጬ መልስ ሰጥቷል። እኛ ፋኖዎች የህዝባችን ጥቅምና ደህንነት ታማኝ ዘቦች ነን አለ። የአማራ ህዝብ ጥቅምና ደህንነት ሙልጭልጭ የፖለቲካ ሴረኞች፣ የመሬት ተላላኪዎች ዶሮ 3 ጊዜ ሳይጮህ ገበያ አውጥተው ሽጠውታል አለ። ለዩናይትድ አረብ ኤምሬትስ ሽጠውታል። በስንት የዩናይትድ አረብ ኤምሬት ዲናር እንደሆነም እናውቃለን። የደህንነት ጥበቃ የአማራ ልዩ ኃይልን በማፍረስና በመበተን ቀሪውን በራሳቸው ጫማ ልክ ጠፍጥፈው በጸረ አማራነት በማሰማራት ፋኖም ሆነ አርሶ አደሩ በአጭር ጊዜ ትጥቅ እንዲፈታ
የአማራ ህዝብ ጥያቄዎችን በማዳፈን መጠነ ሰፊ ወታደራዊ ዘመቻ በማድረግ ጨፍጭፈዋል፣ አማራን አድቅቀዋል። ሀቀኛ ጥያቄዎቹን አፍነው አያሌ በደል ለማድረስ ታትረው ነበር። ቢሆንም የአማራ ፋኖ ሁለንተናዊ ጫናና ብርቱ ቁርጠኛ ተጋድሎ የጎን ጓት ሆኖ ሰቅዞ ሲያፈርሳቸው በፖለቲካ ተቀባይነት የተተፋው ቡድን በደንባራ ዓይኑ ስስ ጉዳዮቻችንን አዛብቶ በማቅረብ ተደናብሮ ለማደናበር ሲታትር ይስተዋላል አለ። በስልጣን ለመቆየት በቂ ምክንያትና ተስፋ የለሹ ወለቅላቃው ወንጀለኛ አገዛዝ እንደ ሰው ለመኖር እንዳንችል ሰብአዊ መብታችን ላይ በመዝመት ክደቱን አጠናክሮ ቀጥሏል። በስትራቴጂ ጉዳዮቻችን የደነደነ የማይናወጥ አቋም አለን አለ። የህዝባችን ጥቅምና ደህንነት ለማስከበር የመነን የሁሉም አማራ አልፎም የሀገሪቱ ታማኝ ዘቦች ነን። 44 ነጥብ ባንታመን አትታመኑን በማለት ዮሐንስ ንጉሱ ሙጬ መልእክቱን አስተላልፏል። እኛ የአንድ መንደር የአንድ አካባቢ ዘቦች አይደለንም። ዝቅ ሲል የአማራ ከፍ ሲል የኢትዮጵያ ዘቦች ነን እና ከጀርባ እየዶለታችሁ ያላችሁትን ሴራ እናውቃለን። የዩናይትድ አረብ ኤምሬትስ ቅጥረኛም ብቻ ሳይሆን መሬቱን ለማን እንደሸጣችሁት በስንት ዶላር እንደሸጣችሁት አሳምረን እናውቃለን በማለት ዮሐንስ ንጉሱ ሙጬ አርበኛ ዮሐንስ ንጉሱ ሙጬ መልእክቱን አስተላልፏል። በጣም ወሳኝ መልእክት ያስተላለፈው በእጅጉ ነው የወደድኩት። በተረፈ ግን ሰሞኑን ወደ ሰሜን ዳርቻ የወሰደውን መከላከያ ኦህዴድ ማስወጣቱ የሚዘነጋ አይደለም። ግማሹን ወደኋላ ገጥቶ አስወጥቷል። ለምንድነው ያስወጣው ካላችሁ እነ ስኳድ ምክር ሲሰጡ ነበረ። እዚህ ቦታ ላይ ብትደራደር፣ ጎንደርና ወሎ ላይ ብትደራደር፣ የጎጃሙን ምሽክ አድርገህ ብትበላው፣ የሸዋን ምሽክ አድርገህ ብትበላው የሚል ምክር ሲሰጡ ነበር። ስኳድ አለቃ ሶሻል ሚዲያ ላይ የምናውቀው አቀንጭራ እንደዚህ አይነት መልእክት ሲያስተላልፍ ነበር፣ በግልጽ ማለት ነው። እነዚህ ኃይሎች ጋር እንዴት ነው አብሬ ልሰለፍ የምችለው? ጌታዬ ቅንጣት ታክል አንድ እንኳን ጎን በጎን ሊያስቆም የሚችል የጋራ አጀንዳ የለንም ከነዚህ ጋር። ጎንደርና ወሎ ያለውን ፋኖ እንደምንም ብለህ ተደራደረ፣ ጎጃምና ሸዋ ያለውን ግን ምሽክ አድርገህ አጥፋ የሚል ምክር የሚሰሰው ጋር አብሬ የሚቆሙበት ሁኔታ ሊኖር አይችልም። የአእምሮ ግን ብልጽግና ያሰበው ምንድነው? ጦሩን ገትቶ በማውጣት እንደገና ጎንደር ላይ የማጽዳት ስራ ሊሰራ መዘጋጀቱን የደረሰ መረጃ ያመለክታል። ያን የማጽዳት ስራ የሚሰራው ደግሞ ከተከዜ ዘብ ጋር በመሆኑ የተነሳ እነ ሻለቃ ሰፈር መጥተው ትንኮሳ ከፈቱብን በሚል ምክንያት በቀጣይ በጎንደር ፋኖ ላይ ከባድ የሆነ በአፋብን በላይ ዘለቀ እዝ ላይ ከባድ የሆነ ዘመቻ ለማቀድ መዘጋጀቱን የደረሰን መረጃ ያመለክታል። በተረፈ ግን የዚህ አገዛዝ ቅጥረኛ ሆናችሁ በመስራት ላይ የምትገኙ አማራዎች ከነ አበበች ካህሳይ ብትማሩ ጥሩ ነው። አበበች ካህሳይ እንግዲህ የነ ቶማስ ጀጃው ትግረኛ ቨርዥን ናት ማለት ይቻላል። ትግረኛ ቨርዥን የነ ስኳድ ትግረኛ ቨርዥን ናት። እነ ጌታቸው ረዳ ጋር ከገበሩ ሴቶች መካከል አንዷ ናት። እንደምታዩት በስክሪንሾቱ ላይ የፌዴሪ ጠቅላይ ሚኒስትር አብይ አህመድ ዶክተር በትግረኛ ቋንቋ ካነሳቸው ሀሳቦች በትንሹ ቀንጨብ አድርገን እናካፍላችሁ በማለት ህወሓት ላይ የተናገረውን ነገር ስታጋራ የነበረች ልጅ በሐዋሳ የልዩ 65ኛ ክብረ በዓል ላይ የቀረበው የአየርና የባህል ወለድ ትርኢት ቀይ ባህርን እንድናስታውስ ካረገ በኋላ ቁጭቴን ለመወጣት በሐዋሳ የፍቅር ሐይቅ ዳርቻ ላይ ቁጭ ብዬ ቆዘምኩኝ በማለት የብልጽግና ደጋፊ መሆኗን ስገልጽ የነበረች ነች። እውቀትም ፍትህም የምታገኙበት ድንቅ ፕሮግራም ነው። ፕሮፌሰር ጌትነት የጌትነት አንድ መሆን ማለት ነው። ሙሉ ፕሮፌሰር አደረገችው። ረዷት ፕሮፌሰር የሚል ማዕረግ በአደን ሰጥቶታል። እሷ ግን ሙሉ ፕሮፌሰር አድርጋ የነ ጌትነት አለመሆን ፕሮግራም ስትጋብዝ የነበረች ነች። መከላከያን ፎቶ እንደምታዩት እነሱን ፎቶ እየለጠፈች ስታዋድስ የነበረች የብልጽግና ተላላኪ ነች። ይሁንና ባለፈው ሰዓት ብሏት አንድ ፖስት ትለጥፋለች። በተለይ ደግሞ ከወልቃይት ጋር ተያይዞ በተወሰነው ውሳኔ ሰዓት ብሏት አንድ ፖስት አጋራች። ኧረ ይሄ ነገር ልክ አይደለም፣ ብልጽግና አምነነው ከጎኑ የተጠለልነውን ህወሓትን የምንጠለውን ሰዎች እየካደን ነው፣ ለምንድነው የሚሆነው ብላ ፖስት ባጋራች ቅጽበት ወደ ቤቷ የሄዱ ፖሊሶች በግማሽ ሰዓት ውስጥ የሰጠንሽን ቤት ለቀሽ እንድትወጪ የሚል ትዕዛዝ አስተላለፉ። ያንንም አምጥታ ለጠፈች። በግማሽ ሰዓት ውስጥ ቤት ጥለሽ ካልወጣሽ በኋላ ላይ ለሚደርስብሽ አደጋ ተጠያቂ አይደለንም ተባለ። እባካችሁ ድምፁን ጩሁልኝ እያለች መጣች። ብልጽግና በጣም አመሰግናለሁ። ብልጽግና በጣም ማረቀው እኮ በዚህ ባህሪው ነው።
ሲገበሩለት ሲገረዱለት የነበሩ ኃይሎችን መጨረሻ ላይ የሚያዋረድበት መንገድ እንዳከብረው ያደርገኛል እና በግማሽ ሰዓት ውስጥ ይህን ቤት ለቀሽ ውልቅ እንድትይ ተባለች። ውልቅ ላለፉት 2 ዓመታት ከኋላ እየተከተለች የነሱን ጥፋት ስትልስ የነበረች ልጅ አንዲት ፖስት በለጠፈች ቅጽበት በግማሽ ሰዓት ውስጥ ይህን ቤት ለቀሽ እንድትወጪ በኋላ እንደገና ያቀረባችሁትን ቅሬታ ብልጽግና ሰምቶ ግማሽ ቀን 3 ቀን ሰጥቶኛል። ቤቱን ለመልቀቅ 3 ቀን ስለሰጠኝ አመሰግናለሁ እያለ ጭራዋ ስቆላ ነበር እና የሁላችሁ ምጣፈታ ይሄን ከመሆን የሚዘል አይደለም። በተረፈ ግን ብልጽግና እየተሸነፈ ነው፣ በየቀኑ እየተሸነፈ ነው። የሚያሳየው ባህሪ ሁሉ ከተሸነፈ አገዛዝ የሚጠበቅ ነው። አሁን እንኳን ምርጫ ክርክር ላይ ስትመለከቱ እነዚህን እንኩቶ ፓርቲዎች አደራጅቶ እዛች ላይ መጥተው እንኳን ጭራቸውን እየቆሉ ጎንበስ ብለው የሚያወራን ነገር ከንክነው እሱን እየቆራረጠ 10 ደቂቃ ሰጥቻችኋለሁ 5 ደቂቃ ሰጥቻችኋለሁ ካለ በኋላ ያንን ባያስተላልፍ ህዝቡ ለኔ ያለው አታይ ይቀየራል በሚል ስጋት እሱን የሚቆራረጥ የመጨረሻ ደካማ አገዛዝ ነው። ስለ ሐሳብ ፖለቲካ ሲወራ አለማፈሩ እና ፓርቲዎች ሆይ ዛሬ ምርጫ ክርክር ላይ ያቀረባችሁትን ድምጽ የእናንተን ድምጽ የቆረጠ ነገ የህዝብን ድምጽ በአግባቡ ቆጥሮ አሸናፊ ሆናችሁ ሊላችሁ ስለማይችል ካሁኑ ራሳችሁን የሚታደብ ውሳኔ ብትወስኑ ጥሩ ነው። ባለፈው ልደቱ አያሌው እናጋራው እኔም በወቅቱ ሐሳቡን ገዝቼው ነበር። ስለዚህ መጨረሻው ድረስ ድምጻችሁን ለህዝብ ማሰማት የምትችሉትን አሰምታችሁ ከዛ በኋላ ግን ብልጽግና ጋር ምርጫ ውድድር ላይ መቅረብ የለባችሁ። ምክንያቱም ምርጫ ክርክር ላይ የተናገራችሁትን ድምጽ የቆረጠ አገዛዝ ነገ የህዝብ ድምጽ ቆጥሮ አሸነፋችሁ ሊላችሁ ስለማይችል አረባካችሁ ሰብስክራይብ አድርጉ። እንደምታዩት ጠለስ ሚዲያ ሻዶው ባን ውስጥ የገባ ነው የሚመስለው። ባልሆነ ምክንያት 5 ፖስቶች ከወረዱ በኋላ ተደራሽነቱ ቀንሷል። በየቀኑ የህዝብ ሚዲያ ነው፣ ለትርፍ ያልተቋቋመ ለጥቅም ያልተቋቋመ እና ለወገን ድምጽ የሚሆን ሚዲያ ነው። ስለዚህ ሰብስክራይብ በማድረግ አበረታቱ፣ ስቲከሮችንም አበርክቱ፣ ሜምበር ሁኑ በማለት የዛሬ ዝግጅታችንን እንቋጫለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም ሁኑልን።